ከነዚህ ከአራት ችግሮች ውስጥ አንዱ ካለባችሁ መቼም ቢሆን ያሰባችሁበት ቦታ መድረስ ስለማትችሉ ጊዜው ሳይረፍድባችሁ በፊት አሁኑን እነዚህን ችግሮች ቀረፏቸው። ከነዚህ ከአራት ችግሮች ውስጥ እናንተ የትኛው እንዳለባችሁ ኮሜንት ላይ አስቀምጡልኝ። የመጀመሪያው ችግር ፕሮክራስቲኔሽን ነው፣ ወይም ደግሞ ማራዘም ማለት ነው። አንድን ስራ አሁን መስራት እያለባችሁ ፕላስ ደግሞ እየቻላችሁ ያንን ስራ ማራዘም ማለት ነው። በኋላ ሰራዋለሁኝ፣ ነገ ሰራዋለሁኝ፣ እንዲህ ሲመችልኝ ሰራዋለሁ እንዲህ እያሉ ያንን ስራ ማራዘም ማለት ነው። ይሄ ችግር ካለባችሁ አንድ ብላችሁ ኮሜንት ላይ ጻፉልኝ። ሁለተኛው ኔጌቲቭ ሰልፍ ቶክ ነው። ከራሳችን ጋር የምናወራቸው ኔጌቲቭ የሆኑ ቃላቶች ማለት ነው። እኔ አልችልም፣ እኔ ደደብ ነኝ፣ እኔ እንደዚህ አይነት ነገር ይከብደኛል እያልን ከራሳችን ጋር የምናወራቸው መጥፎ ቃላቶች በጣም ከምናስባቸው በላይ ፓወር አላቸው እና ይሄ ችግር ካለባችሁ ሁለት ብላችሁ ኮሜንት ላይ ጻፉልኝ። ሶስተኛው ታይም ዌስቲንግ ሀቢት ነው። ሰዓት የማባከን ሀቢት ማለት ነው። ህይወታችን ላይ ቅንጣት ታክል ጥቅም በማያመጣ ነገር ጊዜያችንን ማባከን፣ ሶሻል ሚዲያ ላይ እንዲሁ ስክሮል እያደረገ መዋል፣ እዚህ ገባ በማይባል ነገር ዝም ብለን ጊዜያችንን ማባከናችን በጣም ይህም ከምናስበው በላይ በጣም ትልቅ ችግር ያለው ነገርና ያሰብንበት ቦታ እንዳንደርስ የሚያደርገን ትልቅ ችግር ነው እና ይህም ችግር ካለባችሁ ሶስት ብላችሁ ኮሜንት ላይ ጻፉልኝ። አራተኛውና የመጨረሻው ላክ ኦፍ ክላሪቲ ወይም ደግሞ የግልፀኝነት ችግር ማለት ህይወታችን ላይ ምን እየተከናወነ እንደሆነ፣ ምን እየሰራን እንደሆነ፣ ህይወቴ ላይ ምንድነው የምፈልገው፣ ወደፊት ምንድነው የምፈልገው፣ አሁን ምን ልስራ፣ ምን ላድርግ፣ ምን ልማር እያልን ብቻ እንዳለ ግራ የተጋባና ምንም ህይወታችን ግልጽ ያልሆነ ነገር ከሆነ ይህም አራተኛው ችግር ነው እና ያሰብንበት ቦታ እንዳንደርስ የሚያደርገን ችግር ነው። ይሄ ችግር ካለባችሁ አራት ብላችሁ ኮሜንት ላይ ጻፉልኝ እና ለእነዚህ ችግሮች በቅርቡ መፍትሄያቸውን ይዤላችሁ ስለመጣ ስቴይ ቱን